መልካም ዜና ከወደ ሳውዲ አረቢያ ጅዳ ከተማ ለ13 ዓመት የዘገየ የደሞዝ ክፍያ በቆንስላ ጽሕፈት ቤት ክትትል ተፈጸመ። ጥቅምት 5 ቀን 2018 ዓመተ ምህረት ጅዳ ወይንም የጅዳ የኢትዮጵያ ቆንስላ ጽሕፈት ቤት ላለፉት 13 ዓመታት ደሞዟን ያላገኘች አንድ ዜጋ ሐቋን እንድታገኝ አስችሏታል። ወይዘሪት ዘምዘም ቱኒሳሞ የተባሉ ኢትዮጵያዊ ዜጋ በህጋዊ መንገድ ወደ ሳውዲ አረቢያ ተቡክ ከተማ ከገቡ በኋላ በአጠቃላይ 14 ዓመትን ሰርተዋል። ሆኖም ከዚህ ውስጥ የ13 ዓመት ደሞዝ ሳይከፈላቸው በመቆየቱ ለቆንስላ ጽሕፈት ቤቱ የድጋፍ ጥያቄ አቅርበው ነበር። ቆንስላ ጽሕፈት ቤቱ ጉዳዩን በንቃት በመከታተል ባደረገው ከፍተኛ ጥረት ዜጋዋ ያልተከፈላትን ቀሪ 13 ዓመት ደሞዝ በድምሩ 109,000 የሳውዲ አረቢያ ሪያል ሙሉ በሙሉ እንዲከፈላቸው ማድረግ ችሏል። ገንዘቡ ከተከፈላቸው በኋላም ወይዘሪት ዘምዘም የጉዞ ሰነድ ተዘጋጅቶላቸው በሰላም ወደ ሀገራቸው እንዲገቡ ምቹ ሁኔታዎች ተፈጥሯል። ዜጋዋም ለተደረገላቸው ድጋፍ ለቆንስላ ጽሕፈት ቤቱ ልባዊ ምስጋናም አቅርበዋል። ማሳሰቢያ፣ ቆንስላ ጽሕፈት ቤቱ በዚህ አጋጣሚ ለስራ ወደ የትኛውም ሀገር የሚደረጉ ጉዞዎች ህጋዊ መንገድን ብቻ እንዲከተሉ ለዜጎች ጥብቅ ጥሪም አቅርቧል። የጅዳ የኢትዮጵያ ቆንስላ ጽሕፈት ቤት። እናንተ ደስ አይልም? ደስ ይላል። በጣም ነው ደስ የሚለው ለመናገር። እንዲህ ነው ለዜጋ መኖር ማለት ነው። እንዴት ናችሁ? ደግ ናችሁ? በችግር ውስጥ ያላችሁ ውጡ። የቆንስላ የኤምባሲው ስልክ ቁጥር አለላችሁ። ከቪዲዮ ስር እየገባችሁ ችግር ውስጥ ያላችሁ ቶችን ችግራችሁን ወደ ሶሻል ሚዲያ ይዛችሁ ኢንሻአላህ መፍትሄ ታገኙበታላችሁ። ዝም አትሉ እናንተ ግን ሰው ሁሉ ቆይ እንዴት ነው አስችሎት 13 14 ዓመት ብሩን የሚቆጥበው ማለት በእርግጥ እነሱ ወዶ አይደለም። እኔማ ሀታ ቤት ማለት ሰዎችን ቢብሉ ቤተሰቦች ራሱ ላኪ ሲሉ በጭንቀት አብጅ ራሱ ጥዬ ልወጣ እችላለሁ ማለት ነው። ግን እና በመጨረሻም ግን ሀቋ ስለወጣላት በጣም ደስ ብሎኛል። አስቡት ማሻአላህ በኢትዮጵያ ቢያንስ ወደ 4,800,000 ገደማ ይጠጋል ማለት ነው። እንኳንም ቆጠብሽ በነገራችን ላይ ኻላስ በቃ አሁን ከሀገርሽ ግን 14 ዓመት ቤተሰብ ሳታይ በጭንቀት ምን ያክል መከራ አሳለፈ ይሁን እንኳን መጨረሻው አማረላት እና በሳውዲ አረቢያ የሚገኘው እንግዲህ የጅዳና የሪያድ ኤምባሲያችን ዘንድሮ አልተቻሉም። ለዜጎቻቸው ጠንከር ያለ እንግዲህ እንቅስቃሴ እያደረጉ ነው። እኛም ይልመድባችሁ ብለናል። በሁሉም አረብ ሀገራት ያላችሁ ኤምባሲዎች የዘወትር እንግዲህ መልእክታችን ነው። በሳውዲ ከሚገኙ ኤምባሲዎች ተማሩ፣ ለዜጎቻችሁ ድረሱ ማለት ፈልጋለሁ እና በችግር ውስጥ ያላችሁ ቶች እውነቴን ነው የምላችሁ፣ ዝም አትበሉ። ደሞዛ ታጠራቅሙ፣ የፊቱን ተቀበሉ። ገንዘብ ከባድ ነው፣ ገንዘብ ያስገድላል የሀገሬ ልጆች እና ደሞዛችሁን ተቀበሉ። ብር ከነሱ ጋር አታስቀምጡ። ለእህታችንም እንኳን ደስ ያለሽ መብሩክ በሏት። ስለተከታተላችሁኝ አመሰግናለሁ። ሰላም ሁኑልኝ።